አንቺ ጌት ማሙልን ፍስቆይም ቆይ ማይኒ አረያ የሆነች ሴትዮ እየጠበጠበች ነው። ያ ነገር እየጠበጠበች እቺ ከርሶ እንደዚህ ጠበጠበች። ዝም በይ አንቺ። ያው ቂጥና አሰቢያ ቢሆን እኮ ስንቱን አስበሽው ነበር አንቺ ፎክኒያም ምን አባቷ ትልቅ ሰው አይደላት። አንቺ እዚህ ወረዛ የኔ ፍቅር ዳናት ለምን አደርሽ? ማን ጋር አድሪ መጣሁ? ማን ጋር አድሪ መጣሁ? ኧረ ተረጋጊ። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ፣ ሁለተኛ በራይድ ነኝ እኔ እከፍላለሁ። ሁላችንም ማስመሳዮች እናንተ ፈልጉ እንጂ ደጋግመን እየመጣን እናስደስታቸዋለን። እናንተ ፈልጉ እንጂ ደጋግመን እየመጣን እናስደስታቸዋለን። ሰላም እንዴት ናችሁ? ማክቤል ነኝ። ዛሬም በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። በጣም አዝናኝ የምንላቸው ቪዲዮ እንደዚህ መጣሁ። አብራችሁ ቆዩ። ነድናንሽ አላ ኖሪሊ እኔ ብለ ቶማስ አንድ ጥያቄ ልጠይቅህ እስቲ። ከጓደኞቼ ማን ነው የምትወዳው? ካንቺ ጓደኞች? ያው እኔ ጥሩ አመለካከት አለኝ እንጂ እንዲወዷለው ነው። ምን ችግር አለው? ነው ካንተ ጓደኞች የምወዳቸው አሉ። ምን ችግር አለው ብትነግረኝ? ቤቲ ደስ ትላለች። ምን ነው ታስቃለች። በእኔ ቀልድ ቀን አንድ ቀን ስስቅ ሰምቼ አላውቅም። አልሰማሽ አላየሽውም እንጂ ታስቂኛለሽ እኮ ብዙ ጊዜ። አይ እኔ አንድም ቀን ስስቅ ሰምቼ አላውቅም። አንቺም ብለን ታስቂኝ። ለምን አንድ ላይ አትሆኑም ግን? ማለት ከቤቲ ጋር ካንቺ ጋር ነው? አይ ድሮም ጠረጥር ነበር። ጓደኞቼ ምረጥ ብለሽ ስላስጨነቅሽኝ ነው እንጂ እኔ ጨራሽ ነው የማይመቹኝ። ቤቲ ጨራሽ ይሄ ፊቱ ላይ ይሻላል ከቤት። ጓደኞቼን አትወዳቸውም? አትወዳቸው። አንቺ ነው ወደሽ ጓደኞቼን አትወዳቸውም? ጓደኞቼ ማለት እኔ ማለት ጓደኞቼ። ስለዚህ እኔንም አትወደኝም ማለት ነው። አረ በጣም ነው የምወዳቸው። ትወዳቸዋለህ? መጀመሪያ ቤቲን ብቻ ነበር የምትወደው። አሁን ደግሞ ጭራሽ ሁሉንም ወደድካቸው። ለምን ጠቅልለህ ሁሉንም አታገባ? እንዴትም ብላችሁ ከእንደዚህ አይነት ሰው ጋር ተግባቡ። እንዴትም ብላችሁ የሚገርም ዳላ አይታችሁ ታውቃላችሁ? ሚስጥሩን መሰላችሁ? በልጅነታቸው መቀመጫቸው ላይ ላትቀለጠና በደንብ ረቆ ይታሻል። በላይ ይሄ ነገር በደንብ ሰምቻለሁ። ብዙ የሚያደርግላቸው በተለይ እንደዛው የሚል ዳሌ ከሆነ በበላት ነው ይባላል። በደንብ ይቀጠቀጣል። በላት መቀመጫ መቀመጫ ላይ ይፈስና በላት እንዴ ማንንም ሰክስ ነው እንደምትሰሙት? የምር አብዛኛው ሰው እንደዛ ነው የሚያደርገው። እንደዚህ ነገር የሚባል ነገር የለም። የሚያደርገው ደግሞ ከናንተ ጋር ሄሎ ስሚ በክተራዊት ነው በክተራዊት ነው አላለች ወይ? ጋድ እንትን ገበያ እንዳትሄድ አስባችሁታል? በክተራ ሲባል አንቺ ጌት ማሙልን ፍስቆይም ማይኒ አረያ የሆነች ሴትዮ እየጠበጠበች ነው። አንዳች ነገር ይጠብጠብሽ፣ ያ ነገር ይጠብጠብሽ እቺ ሙጀላ ከርሶ እንደዚህ ጠብጠበች። ዝም በይ አንቺ። ያው ቂጥና አሰቢያ ቢሆን እኮ ስንቱን አስበሽው ነበር አንቺ ፎክኒያም ምን አባቷ ትልቅ ሰው አይደላት። አንቺ እዚህ ወረዛ ቆይ ምን ፈልገው ነው? ፈርስ ፊት ሙዛዛ ፋራ አረ ሂጅ። ማን ነው? አልገባም እኮ ቆይ ላስረ አረ በራጉኤል እኔ ምንም አላረኩም። አረ አንቺ ራሷ ሰርባይ ነው። አንቺ ንገሪው እንጂ አንተን አይደለም እኮ እሱን ነው። ወይኔ እኔ ምንም አላረኩም። ሂደን ከዚህ ጥፋ ሶልዬ አረ እኔ ነኝ። እሺ ሞዛዛ እኔ ነኝ። ሙዝዝ ያልኩኝ ሞዛዛ ፍርፍር ያልኩኝ ፋራ ነኝ። አረ ሶልዬ በእናትህ ፍርፍር ያልኩ ፋራ አሰመምከኝ እኮ። እጅሽን አሰመምኩሽ እንዴ? ትወደኛለህ? ይኸውልሽ አሁን ቀጥ ብለሽ ወደ ቤት ግቢ እሺ? ኦፌት እኔ እኮ አድጌያለሁ። በዛ ላይ ደግሞ ትልቅ ሰው ነኝ። ተይኝ እስኪ አላደኩ ትልቅ ሰው አልሆንኩም። ለኔ አሁንም ትንጥዩት ነሽ። እሺ አሁን ቶሎ ብለሽ ወደ ቤት ግቢ። ሲያስጠላ። እኔ ደግሞ ጎረቤት እንጂ እህት አይደለሁም። እሺ የተሸነፈ ሰው ሚስጥር አይኖረውም። እዛ ሳስተ ሁለት መቶ ሲልሽ ፕሮግራም ይጨምብኝ። ወንበዴ ተማሪ ሲያጋጥም የቢኒያም ወላጅ ኖት? አዎ ወላጅ ተብዬ ተጠርኩ። እንኳን በሰላም መጣችሁ። ዛሬ እንግዲህ የፈለግናችሁ ስለ ተማሪ ቢኒያም አንዳንድ ነገር ልንነግራችሁ ፈልገን ነው።
እንግዲህ ተማሪ ቢኒያም በትምህርት ቤታችን ውስጥ በጣም ጥሩ ስነ ምግባር ካላቸው ተማሪዎች መሀል አንዱ ነው። በጣም የምንወደው ተማሪያችን ነው። እንግዲህ ይህን የመሰለ ልጅ አሳድጎ እዚህ ማድረስ በጣም ከባድ እንደሆነ ይገባኛል። በጣም ብዙ ስራ እንዳለው። ቢኒያም እስኪ አንዴ እዛኛው ክላስ እቃምጣለሁ። እኔ አልቻልኩትም። ምን ነው ይኸውልህ፣ ልጅ ሊማር ነው ወይስ ሊጎለብትብን ነው የሚመጣው እዚህ ትምህርት ቤት? ምንድን ነው ልጁ? ልጅ አይደለም። እኔ ነው ትምህርት ቤት ውስጥ ባየ ቁጥር ይደበድበኛል፣ ይቀጠቅጠኛል፣ ገንዘብ ይቀበለኛል። እኔ ባየ ቁጥር ገና የሁለተኛ ክፍል ተማሪ አይደለም። የልጅህ ነገር ከብዶኝ እኔ ጋር ሊቀጠሩ ጋር ከጠፈው ሳምንት የጋር ልጆች እየመጡ እኔ ይበልጥ አባታችን አባይ ይያልኩኝ ገለፈ እኔ አጃልኩኝ። ልጅን እንኳን ትምህርት ሊገባው ትምህርት ባለፈበት እንኳን ያልፍ ምንም አይገባው ምንም። እንዴ እና ታዲያ ምን ይሻለኛል? እኔ አላውቅም። ለተማሪው ማታም ያስገባው ወይ ጭራሽ በዚህ ከመሩታ ነው ያለከው። ቤት ስራ ፈታ ቁጭ ስትል ሄሎ፣ አቤት ማለበል። ላሟ እኮ ወለደች። የምን አባላም ነው ማነህ? እና ደግሞ በሬው የኔ ልጅ አይደለም እያለ ነው። እና እኔ ምን ላድርግ? አይደለም እኔ ራሱ እኮ ጥጃውን ልብ ብዬ ሳየው ምንም በሬውን አይመስልም። ታውቃለህ? የታባታ ስትከሰከስ እንዳመጣችሁ አንተ ራሱ የሆንክ በሬ ነገር ነህ። እና እረኛዋን ጠይቀው። እኔ አብሬያት ነበርኩ። ቆይ ማን ብለን የደወልከው? እኔማ እናስታርቃቸው ብዬ ነበር አደዋወሌ። ወይ ጉዴ! ሶስተኛው ግን በመካከላቸው አይግባ። ራሳቸው በጠረጴዛ ማን ነው በበረት ዙሪያ ይፍቱ። እኔ ምን እሺ፣ ሶፋና ምንጣፌ እኮ ቆሽሾብኛል። ለምን መታታትብልኝ? ይሄ ሰው ያማዋል። የት አባ ታውቀኛለህ? እና ምን ችግር አለው? ስትመጣ እንተዋወቃለና። ኧረ ምኑ ስራ ፈጥተህ በእናትህ። የተማረ ወንድ ልጅ ንግግሮች። እሺ፣ አንደኛ የባንክ አካውንትሽን ላኪልኝ። ቆይ ሁለተኛው ምንድነው? እሺ፣ ሁለተኛ በራይድ ነኝ እኔ እከፍላለሁ። ሶስተኛ ይቺን ለአንዳንድ ነገር ያዣ። አራተኛ ቆይ ጭማሪ ልዘዝ። አምስተኛ አበባ ልኬልሻለሁ። ስድስተኛ ሆቴል ቡክ አድርጌልሻለሁ፣ ሄደሽ ተዝናኝ፣ ለዛውም ከሀገር ውጭ። አጣርቻ አልሰማሁሽም። ማን በጣም ነው እንዴ የተማረ ሰው የምትወዱት? እኔ ማየብ ነኝ። ሶስት ጊዜ ብቻ ነው የሚቻለው። አዎ ቼክ ማድረግ አይቻልም። ቀዳዳችን እኩል መሆኑን ቼክ እና የኔ እኮ በጣም ነው እኩል ነው። ያንቺ ጠበብ ብሏል። አይ ሰፍቷል። የኔ ሰፍቷል። ሀሊ ትጀምራለች። መልካም ከትቻለሁ። አንተ ስሪ ጀምር። ትችላለህ። የሆነ እራሷ ሊገባ ነው። ስትደርሺ ይጠፋሻል። አሁንም ተንተረሽ ይመሻለኛል። ገብቷል። አይገርም? አልታየም። ግባታ ያመረችው ገብቷል። ምድረ ደርቲ ማይንድ ሁላ ጋድ። አረ ሌላ ቦታ ተወሰዱን። ተው አልፈልግም። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ። ገብርኤል አባቴ የቀበልነው ሚካኤል የሐዋሳው ገብርኤል እኔ ጋር የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው የምልከው። ሌላ ምንም እንደዚህ ምናምን ስድድብ አልችልበት። ኧረ እቺ እንዳለ እኮ ባፉ እኮ ነው የከተተው። ወስማ እኛ ጋር አልቋል የሚባል ነገር የለም። እናንተ ፈልጉ እንጂ ደጋግመን እየመጣን እናስደስታቸዋለን። ይቅርታ እዚህ ነው መሰል። አይ ነው ቤት ዝም ብሎ ስለደበረኝ መጥቼ እያጸዳሁ። ሲጀመር ያወራሽ ራሱ አልተመቸኝም። ባለቤትን ጥሪ እየሰራች ይያያል። ነይ ባለቤቱ ጋ ይመችሽ እንዴ። ቁፋሮ ወንድም ቁፋሮ ላይ እንዴት ነው? ቆይ ቁፋሮ ላይ በጣም ጎበዝ ነኝ። ከዚህ ሰፈር ራሱ 15 ወይ 20 የሚጠጉ ሴቶችን ቆፍሬያለሁ። ሁላችንም ማስመሳዮች በጣም ተፈላጊ ሰው ነኝ።
ዛሬ እንዲሁም ፍሪ ሁኜ ነው እንጂ በቀን እስከ 10 ሴቶች ምናምን እቆፍራለሁ። በጣም ጎበዝ ነኝ። አስፈላጊ ሰው ነው ያገኘሽው። በጣም ጎበዝ ነኝ እንዴ! yes ደግሞ ይገርምሻል፣ እኔ እኮ በነፃ ነው የምቆፍረው እኮ። በነፃ ነው የምቆፍረው። ብቻ ደስ ይጋር ነው ይሄውናት እንግዲህ በደንብ አድርገህ ቆፍረኝ። እሺ አበላሽቶብኝ ከሆነ ቆፋር ይችላል ብሎ አበላሽው። ይሄ ነው የሚቆፈረው። እርግጠኛ ነኝ ጎበዝ ነኝ ብለሃል፣ እተማመንብሃለሁ። እንደዚህ ነው ይሄ በዚህ የሚቆፈረው። እና ታዲያ አንቺ ምን አይነት ገልቱ ነሽ? መጀመሪያ አትናገሪም? እኔ እኮ በሌላ የሚቆፈር መስሎኝ ነው። እንዲህ መሆኑን ባውቅም አልመጣም ነው እኮ። በምንድን ነው በዚህ ዘይት አንከለክኝ? በምንድን ነው የሚቆፈረው? በሌላ ነገር ነው በቃ። አትግባ አይገባሽም። ሲጀመራች ሳክሪፋይ አድርገው በቃ ፈታ ብሎ መጥቶ እንዴት አባቱ ነው የሚያምረው። አጅሪ ጆፌ ጣልሽ ደግሞ ፈገግታው ራሱ እንዴት ያምራል። አይገርምሽም? ይሄንንማ ራሴ አምጥቻት በይኝም የጆ አይደለም እንዴ? እኔ አስታጥበዋለሁ እንዴ? እኔ ያለው ለምን አንቺ ትለፊያለሽ? ቁጭ በይ። እኔ ነኝ የማስታጥበው። እኔ አይደለም እንዴ ልጁን ያመጣው? ምን ነው ቆያችሁ? እኔ ያመጣው እኔ ልጁን ያመጣሁት ላጉርስ ብለሽ ልበይ እንደውች ምን አይነቷ የጓደኛ ምቀኛ ነች። የሚጠጣ ነገር የለም እኔ ያመጣለሁ እንዴ? እኔ ያለው ቁጭ በይ። ዞር በይ። እኔ እንቀዳው እንዴ? አንቺ ማን ስለሆንሽ ነው አይደል እንዴ ያመጣሁት? ዞር በይ። አንቺ ነው ያልቻለኝ እኔ ያለለት ነው አገባኝ። በጣም አንድ የሚያስቀር ወይ ፍቅር እሳይ ቀቂኝ የኔ ፍቅር ነው ያለው። እሱን የሰማሁት ሲጀምር አንቺ ነሽ ስትንቀጠቀጪ። እስቲ ራስሽ ጉዳይ ነው። አልቀዳለትም እንዴው ወይ ላንቺ አልበላሽ ወይ እኔ አልበላሁት። ውሃ በላህ አባቴ፣ ውሃ በላችሁ ስትንቀለቀሉ። የአሜሪካ ዘጊ የሃይስኩል ፈዋ ፓርት 2 ራይስ፣ ታኮስ፣ ቺክን፣ ሳላድስ። አሁን ይሄ ፈዋ ነው፣ ይሄ ምግብ ነው። ዘጊ ኧረ ተውን እንኑርበት። ቢያንስ ቲክቶክ ላይ ያጣውጣው ቪዲዮ ተው። ምን ይሻላል? ሰላም አስተምር ሄሎ እንዴ ልጅ ነሽ አንቺ? ከካምኮ በራይድ ላኪ በሰማ። ኧረ በእናትሽ ቤት መኪና የለውም። እኔ መኪና እንደሌለው ባቅ እንዴት አላደርገውም ነበር። በሰማ አንቺ ልብሱን ነው ያልቀየረው። ልክ ነበርሽ። እኔ አላመንኩሽም። እውነት ይሄ ከካም ሲያስጠላ። በእናትሽ ልብሱን እንኳን አይቀይርም። ምንድን ነው መዘባርቂ አንቺ? አይመልሽ ደውል ገራት የምታወሪው ነገር አታውቂም? ስልክ ያወራው እኮ ስልክ ምንድን ነው የምታወሪው እንዴ? ወስዶ መለሰሽ አይደለ? ቢያንስ በራይድ ልኮሽ ጭራሽ ተቀብጫለሽ እንዴ? መኪና ምናምን ትላለች ደግሞ። መኪና መግዛት ያን ያህል ቀላል ነው ብለሽ ነው የምታስቢው? ለምን ገዝተሽ አትሄጂም ታዲያ? አንቺ ከቤትሽ ይዘሽ ወጣሽ ምናምን ይኸው ይዘሽ እየተመለስሽ ነው አይደል? ጭራሽ የትራንስፖርትም ምንም ሳትወጪ ትንሽ እንደው ናጥትሽ እኮ መሬቷን ያዣት እንጂ ታይ እንከባበር። ታይ ግን ምስጋና የለሽም ከመግባትሽ ማታወሪው ነገር የለም። ምንድን ነሽ? ቆይ አንቺ ምንድን ነሽ? ጤነኛ አይደለሽም። ይሄኔ እሱ በቃ ደህና ሰው አገኘው ብሎ ገብቶ እየተደሰተ ነው። ሰላም እንዴት ነህ? አልጋ ፈልገን ነበር። አልጋ አለ። አንተን ግን አውቃለሁ ከዚህ በፊት። ማን ነኝ? ኧረ ሰው ተመሳሳይብሽ ነው። የት ነው የምታውቀው? አውቃለሁ፣ አንተን አውቃለሁ። ተመሳሳይበት ነው የሚሆነው። አይ በፍጹም እኔ ከሆነች ጠይም ቆንጆ ጋር መጣል እዚህ። ኧረ እኔ መጀመሪያ ነው መጥቷል። አንዴ መጥቷል። ኧረ እኔ አልመጣም። አይ አስታውስኳል። ራስህ ሰው ተመሳሳይበት ነው። እኔ ሌላ ቦታ እንሂድ በእናትሽ። ምን ይላል በእናትሽ? በጣም ብዙ ስለሚያስተናግዱ እኮ የተመሳሰልኩባቸው እኮ ነው። እንዴ አንበሳው ጀግናው እደ ዛሬ መጣ። ምን ማለት ነው ዛሬ መጣ? እቺ ደግሞ ስንተኛዋ ናት? ሰውዬ ተመሳሰልኩብን ነው። ኧረ በፍጹም አንተ ማለት ቅድሙ ምናልባት ተመሳስለበት ሊሆን ይችላል። እሱም ተመሳስለበት ነው። ኧረ አይመሳሰልም። ዛሬ ምንድነው አልጋ ቤቶች ሁሉ እኔ ላይ እየዘመታችሁት? ዘምተብን ነው። ማናጀር የላችሁም ወንድሜ? ማናጀር እንጥራልኝ እስኪ። ኧረ ጠራዋለሁ ጋሼ። ተመሳስይበት ነው የሚሆነው። አሁን ማናጀሩ ይመጣና ያባረዋል። እንደዚህ ይላል ሰው ቦስ። ይኸው እነዚህ ናቸው እንዴ አጀሬው። ዛሬ ደግሞ ከሌላው ጋር መጣ። እንደውም በሰላም ነው የተፋታሽው። ምንም አለማድረግሽ። ሞዛዬ የድንች አምላክ ይድፋዛ። ምን አባቱ ይበሳበሳል። ሂድና እዛ ጊፍትን እዛ ድንች ቤት ሄደህ ስጥ። ልክስክስ አሁንም ድንች ሰጣት። ድንች ወስጄ ልቅበር፣ እንደ ድንች ልጥበስ። ድንች የደረሰባትን ፍዳ ሁሉ አንተ ተውጣላት።
የድንች አምላክ ይፍረድብ። ድንች የምታገኘው ስትጠበስ ስትፈረፈር አንድ ጊዜ ጃክፖት አረ ሊቦልኩልኝ አንዳች መድኃኒዓለም እንደ ድንች ቀቅሎ ያወጣው ከዚህ እንደ ድንች ጥበሱ ችብስ አድርገው ክርር አድርገው አድርቀው ጠብሰው ያቅርቡና ምን አባለሞን ነው ቤት እየመጣ ድንች የምትሰጠው? ሰላም ነው ብራዘር። ትራፊ ኖራችኋል? የምን ትራፊ? አይ እስክትወጡ እየጠበቅኳችሁ ነበርና ትራፊ ካላችሁ ብዬ ከነጋ ምንም አልቀመስኩም። ከፔንሲዮን እኮ ነው የወጣ ነው እኮ። በርግጥ ያስተረፈው አይጠፋም እንዴ? ምንም የተረፈ እንዴ? በቃ ያለሽ አንተ ተመለስ። በቃ ያለሽ እንዴ አላለም ወይ ጉዲ። ምን ሆነ ነው የምታለቅሰው? የምወዳትን ልጅ ቤተሰቦቿ እንዳላያት ከለከሉኝ። እንዴ ለምን? ልጇ እኮ አይደለም ባልየው ነው የከለከለኝ። ማለት ባልና ልጅ አላት። አንተ ደግሞ ቤተሰቦቿ ማለት ምን ማለት ነው? ጤና ጣቢያ እሺ። ምንድነው? ከመሰላል ላይ ወድቄ ነው። ኦኬ ለካ ዶክተር ነኝ። ጭራሽ ረስቶታል። እንዴት ነው የሚያደርግህ? እጄን በጣም ነው የሚያመኝ። ወልቋል መሰለኝ። ያስቀምጣል እንዴ? ኧረ አያስቀምጠኝም። ምን አገናኘው? የማስመለስ ወይ ደግሞ የማቅለሽ ስሜት ሳለው? ኧረ የለውም። እጄን እኮ ነው ያልኩህ ዶክተር፣ ሰምተኛል። እና ታይፎይድ ይሁንልህ ታይፈስ ይሁንልህ ጃርዲያም አለ ከፈለክ። ጭራሽ በምርጫ ነው። አቤት ምረጥ። ኦኬ በሽታዬንም ራሴ ነኝ የምመርጠው። ያው ደንበኛችን እንደ ፍላጎቱ ይስተናገድ ብዬ እኮ ነው። እኔ የምልህ ዶክተሬቱን ግን ከመሬት ነው እንዲያገኘው? ስነ ስርዓት ሙያዬንማ እንድሰድብ አልፈቅድልህም። ለብቼበታለሁ እኮ ዘላለ ካላስቸገርኩ ተረኛውን አስገባልኝ። በዛው ልገለው ነው የእንጭቅ ልጅ። እናንተ በጣም አይደል እንደ ዶክተር ይወቀው። ቅድስት ወደዚህ ትምህርት ቤት የመጣችበት ምክንያት የነበረችበት ትምህርት ቤት ወንዶች ስለሚያስቸግሯት ነው። በቁንጅና ምክንያት ነው እንዲህ የምትሸፋፈነው። አሁን የቱ ጋር ትቀመጥ የሚለውን ነገር ለማወቅ የቱ ጋር ትቀመጥ? ኧረ ቲቸር እኔ ጋር ትቀመጥ ምን ችግር አለው? የእህቴ ስም ቅድስት ስለሆነ ያው እንደ እህቴ አያታለሁ፣ ችግር የለም። ኧረ እባክህ ሌላስ በእናትህ። ኧረ ቲቸር ይቀደዳል እንዴ? ባለፈው የቤቱ የስለት ልጅ ነኝ ብቸኛ ልጅ ነኝ እና እያልክ እየሰከስከን አልነበር እንዴ? እና እሱ ባለፈው ነው በቃ በመሀል እህቴ ተወለደች። ምን ዝም በል በቃ አንተ በእናትህ። ኧረ ዝም በል በእናትህ ቲቸር። ይኸውልህ እኔ ትምህርቴ ላይ ያለኝን አቋም ታውቃለህ አይደለ? በቃ የማስጠናው የሆነ የማግዘው ተማሪ ይፈልጋል። ስለዚህ በቃ እኔ ጋር ተቀመጥና ያው ልርዳት። እሺ እሳቴ። ኧረ እባክህ ኧረ ቲቸር እንዳሰማኝ በእናትህ። እንዴ ባለፈው ሲቪክስ እየተማረ ማለት ነው ኢትዮጵያን የሚመራው ፓርቲ ምንድነው ተብሎ ሲጠየቅ ቶማስ ፓርቲ ብሎ መልሶ አስተካከለ ሲባል ዴ ፓርቲ ያለ ልጅ ነው የማይረባ። ቆይ እንዴ ሰዎች ሆልድ ኦን። ምንድነው ለአንድ ሴት እንደዚህ ነው? ለምን ሲግማ አትሆኑ? ምንድነው ለአንድ ሴት? ቲቸር አንድ ነገር ልንገር አይደለ? ገደል ትግባ አንፈልጋትም። እንደውም ልንገር አይደል? አስወጣ ከዚህ ክላስ። ምን አይነቶቹ ናቸው? እሺ አንተ እባክህ ዝጋ። ምን አይነት ነው? ዝጋ ሚዘ ይቅርታ እንዴ ተነካክቶብኝ እኮ ነው። አንድ ቤት ተነካክታለሁ ብዬ እኮ ዝጋ እባክህ። ሲያስጠላ። ምን አይነቱ ነው? ኧረ ቲቸር እኔ የምለው ግን ማለት ነው በቃ እኔ ብቻዬን ነው የምቀመጠው። አንድ አመቱ ሙሉ ለምን እኔ ጋር አትቀመጥም? ምንድነው እንደዚህ እንዴ? እሱ የሳሚ ቦታ አይደለ እንዴ? ምን ሳሚ ዛሬ ስላልመጣ ነው እንጂ እሱ ጋር እንደሚቀመጠው። አንተ ምን ሆነ? ምን አገባህ አንተ? ምን አገባችሁ አንተ? ሳሚን በሴል ልቀይረው ነው? ኧረ ላሽ አገባህ አንተ። ምን አገባችሁ እናንተ ነህ? ኧረ ወደዛ ሂዱ። ሲያስጠላ። አንዴ በቃ ተማሪዎች እኔ እንኳን ሪዛችሁን እንዴት ሴትን ማማለል ትችላላችሁ የሚለውን ነገር ብዬ ነው እንጂ እዚህ ጋር የምትመለከቱት ሳሚ ነው፣ ያው ጓደኛችሁ ነው። ሳሚ 5 ማርኩን መተህ ውሰድ እሺ። እዛ ጽፍላለሁ ማርክ ሊስት ላይ በቃ ደህናው ነው። እናንተ አሪፍ ናችሁ። በርቱ ኮርማዎች ይመቻችሁ። ቲቸሩ ግን የተመታና የምር ይሄን ሁሉ አስለፍቶ ባልና ሚስት ከአንድ ወንዝ ይቀዳሉ። እሺ ስማ ፍቅር ወይ ባልና ሚስት ከአንድ ወንዝ ይቀዳሉ። የራስሽ ገዝተሽ አመጭም እንዴ? እኔ ማፈራለሁ መሽቷል እኮ። ምንድነው የሚያስፈራው? ግን አይደል ቢሆንም ሂድ አንተ ገዝተልኝ ነው እዚህ ብር ላይ ያለ ሱቅ። አዎ በእናትህ ሂድ። ምን አይነት ፈሪ ሚስት ነው ያገባሁት? በእናታችሁ ነሽ በር ላይ ቁሚልኝ፣ እኔ ራሴ ገዝቼ እመጣለሁ። እንደዚህ ይብላችሁ። ባልና ሚስት ከአንድ ወንዝ ይቀዳሉ ብቻ ሳይሆን በአንድ ጆግ ነው የተቀዱት። ራሱ ስሚ ጂ ማታ ዜና እያየች ማማ እኛ በመሀል ስንቀይረው እንዴት ነው የምትለው? እስኪ በጌታ ሳይ the sleep is about to arrive. አየሪው እንዴ ያየሽ እኮ አይደለም። ምንድን ነው የማላየው? እንዴ ታኛሽ አይደል? እየሰማሁ ነው። እሺ ስሚ ይጠቅምሻል።
ተቆሻል። አንቺ ዝም ብለሽ ፌስቡክ እና ቲክቶክ ተንዘላዘ አረጋ ይቺ ማበቃ ሸምድዳታለች እኮ ሙሉ አልሰማም እንዴ? ኢትዮጵያ እኮ ጥጋብ ልትሆን ምን ተገኘ ደግሞ? ታላቁ ህዳሴ ግድብ እኮ አሳ መሬት ግብጽ ድርሻን ብላ አልጠየቀችም። አያጠቅም። አሳዎቹ ጥቁር ናቸው እናማ በአሳ መረቅ ነው ሻወር የምንወስደው። እንደውም እንደሰማሁት ምስጢር ከሆነ መንግስት አሳ ላዘንብልን ይችላል። ጽድቁ ቀርቶብኝ ምን ነው በቅጡ በሰከሰኝ አለች የፓርላማ ያንን እንደዚህ ነው ስንዴ አመረትን ብላችሁ ምታዛችሁብን። የታለ ዳቦ ቅርጫት ያረጋችሁ? ኢማነኝ የዳቦ ቅርጫት ማረጉ ባቀተንም ያሳ መረብ ግን ማረጉ አከብደን ኩሉ ወንክ በቃ የኔ ፍቅር ዳናት ለናደርስ ማን ጋር አድሬ መጣሁ? ማን ጋር አድሬ መጣሁ? ኧረ ተረጋጊ። ጓደኛዬ ጋር ነው ያደርኩት እንዴ? ጓደኛዬ ጋር? አዎ። ማን ደውል መሰለህ? ጓደኛዬ ጋር ሄሎ ዳን ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ እኔ ጋር ነው ያደረው። ይገርምሻል ሆስፒታል ታምሜ ገብቼ እኮ ቁጭ ብሎ ነው ሌሊቱን ሙሉ እኔን ሲጠብቀኝ ያደረው። እንዴት ያለ ደግ ልጅ መሰለሽ። ነገርኩሽ እኮ አንድ እኮ ያኛው ጓደኛ ምን እንደሚል እንሰማዋለን አይደል? ሄሎ ነባ አንተ ጋር ነው እንዴ ያደረው? አዎ ሲስተር ኮልዳ ሆስፒታል ነው አብረን ያደርነው። ሆስፒታል? እሺ ቆይ ጠብቀኝ ጉድህን ቆይ ሶስተኛ እየተሞከረ ሄሎ ኖባ ሄሎ ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ የሲስተር ሰርግ ነበር አብረን ያደርነው። ሰርግ? አዎ እሺ አሁን ምንድነው የምትል? አይደለም እንትን ሰርጉ ጋር ሄድኩኝና ከዛ ሆስፒታል ደግሞ እሱ ዳኒ አሞት ሆስፒታል ሄድኩና ከዛ ምንድን ነበር ያላን እንዴት አድርገው ያገጣጥመው ወይ ጉዴ! ኧረ በስመ አብ። ጓደኞቹ ግን ትለያላችሁ። እሺ ተመልካቾች እስካሁን የነበረ ቆይታ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታን ተመኘው። እዚህ ጋር ሰብስክራይብ ማድረግ እንዳትረሱ።